ስህተቶቻችንን መቀበል አንፈልግም። ተሳስቼ ነበር ማለት ሞታችን ናት። ከኔ የሚባል የሰው ስህተት ለመጠቆም እንትና ተሳስቷል እንትና እንዲያርጎ ምናምን ስህተቱን አጣፍጠን አብራርተን ልጆቼ ላይ ነው ወይ ራሴ ባህሪ ውሸት ያስቸግረኝ ይሆን፣ ሀሜት ያስቸግረኝ ይሆን፣ አለመታመን ያስቸግረኝ ይሆን፣ ማስመሰል ያስቸግረኝ ይሆን በደንብ ማለት ይሄ ለሰው ልትነግሩት ነገር አይደለም። ለራሳችሁ ብሪፍሊ ራሳችሁ ፖዘቲቭ ነገር ሊያጋቡባችሁ በማይችሉ ነገሮች ላይ አትጠላለፉ። የእውነቴን ነው የምላችሁና ይሄ በጣም መሰረታዊ ነገር ነው። ፍራት ነገሮችን አድርጉ፣ አትፍሩ። ኢትስ ኦኬ። ዩቲዩብ መጀመር ፈልገሻል፣ አንድ ሰብስክራይብ ለምን አይኖርሽም? ስሩታዊ ነገሮች ይመጣሉ። ቢዝነስ መጀመር ፈልገሻል፣ አንድ ሰው ለምን በቀን አይገዛሽም? ስህተቶቻችሁን አክሴፕት አድርጉ። በቃ አክሴፕት ስታደርጉ ለማስተካከል ይረዳችኋል። በቃ ይህ ስህተት አለ፣ ይህን ተሳስቻለሁ። በቃ ለምሳሌ እኔ ስሜታዊነት ያጠቃኛል። ይሄ የእውነቴን ነው የምላችሁ። ትንሽ ቶሎ እናደዳለሁ፣ ቶሎ እደሰታለሁ። ሰው ይህ ስሜታዊነት ደግሞ በብዙ ነገር ሃይ ሰላም ሰላም፣ እንዴት አላችሁ? ይህ የድል ቤት ነው። የድል ቤት እንግዲህ የተለያዩ ርዕሰ ጉዳዮችን እያነሳን የምንማማርበት የምንጨዋወትበት ከልምድ ከተሞክሮ ከትዝብቶቻችን ካነበብነው ከኖርንበት እየጨለፍን ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። የተለያዩ ርዕሰ ጉዳዮች ይነሳሉ። በድል ቤት የማይነሱ ርዕሰ ጉዳዮች የሉም። በተለይ ደግሞ በባህር ማዶ ኑሯችንን ያደረግን ሰዎች ዕለት ተዕለት የሚገጥሙንን ራሳችን ባህሪያችን ላይ መስራት ያለብንን ከሰዎች ጋር ባለን ግንኙነት በኑሮ በስራ በመውጣት በመውረድ የስደት ዓለም ኑሮ በጠቀሉ ምን ፈተነን ምን አጋጠመን ምን ሸለመን ብለን ብዙ ነገሮችን የምንዳስስበት ከሰዎች ከራሳቸው አንደበት የምንሰማበት ከራሳችን ትዝብትና ተሞክሮ ደግሞ የምናቋድስበት ቤታችን ነው የድል ቤት እና ሰብስክራይብ አላደረጋችሁ ቤተሰብ ያልሆናችሁ ሰዎች ፕሊስ ባካችሁ ሰብስክራይብ አድርጉ። የእውነቴን ነው የምላችሁ ታተርፉበታላችሁ። ሰብስክራይብ ያደረጋችሁ ሰዎች ደግሞ ሼር አድርጉ፣ ላይክ አድርጉ። ይህ ቪዲዮዎቻችን ብዙ ሰዎች ጋር እንዲደርስ አድርጉ። ዛሬ ምን እናወራለን ብዬ መሰላችሁ የመጣሁት እንግዲህ በጣም ራሳችን ላይ ትኩረት ያደረገ ጉዳይ ነው ዛሬ የምናወራው። በተለይ ደግሞ ራሳችንን እንዴት ነው ቤስት ቨርዥን ኦፍ በቃ የራሳችን የምንሆን ወይንም በጣም ምርጡ ማንነት ያለን ስብዕና ላይ መድረስ የምንችለው መገንባት የምንችለው እንዴት ነው? ኦፍኮርስ አንሹ በጣም ብዙ ሞቲቬሽናል ስፒከሮች፣ በጣም ብዙ መጽሐፍ፣ ብዙ መረጃዎች ስለዚህ ጉዳዮች ብለዋል። በቃ እንደዚህ አድርጉ፣ ይህንን አድርጉ፣ በዚህ ውጡ፣ ግቡ፣ ራሳችሁን የተሻለ ሰው ማድረግ ትችላላችሁ፣ የተሻለ ስብዕና ባለቤት ማድረግ ትችላላችሁ የሚሉ ብዙ ምክሮችም ሰምተናል። ኦፍኮርስ እነሱ የሰሩበትም ያልሰሩበትም ሁኔታ አለ። ዛሬ ግን እኔ ከራሴ ተሞክሮ ከህይወት ከኖር ነው ትንሽ ወደ ራሳችን ሳይንሱን ቀረብ አድርገን ደግሞ እንዴት ራሳችን ላይ መስራት እንችላለን፣ ራሳችንን በተሻለ ማንነት በተሻለ ቨርዥን ወይንም ምንድነው በተሻለ አይነት ገጽታ እንዴት ልንገነባውና እንዴት ራሳችንን ልንገልጽ እንችላለን፣ እንዴት ልንመላለስ እንችላለን፣ ራሳችን ላይ በምን መልኩ ልንሰራ እንችላለን፣ ለዛ የሚገጥመን ችግሮች ምንድን ናቸው የሚሉ ጉዳዮችን እናወራለን በዚህ ቪዲዮ እና ከዛ መፍትሄ የሆኑና ደግሞ እኔን የጠቀሙ ጉዳዮችን ከኔም አልፎ ደግሞ በዓለማችን ትልልቅ የምንላቸው ሰክሰስፉል የምንላቸው ውጤታማ የምንላቸው ሰዎች ተጠቅመውበት ያተረፏቸውን ጉዳዮች ወደ እናንተ አነሳለሁኝ ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ በማየት እንግዲህ እንድትጠቀሙበት አበረታታችኋለሁ። ያው ብዙ ጊዜ አዲስ ዓመት ሲመጣ አዲስ ዓመት ሲገባ ወኔ በቃ ቀጣይ ዓመት እንዲሆናለሁ በዚህ ገባለሁ በዚህ ወጣለሁ ይሄን አድርጋለሁ ብለን ፕላን እናደርጋለን። ስንቶቻችን በዛ ፕላናችን እና ባሰብነው ልክ በተለይ ስብዕናችንን ከመገንባት አኳያ ራሳችን ላይ ከመስራት አኳያ ምን ያክሎቻችን ተሳክቶልናል? እንግዲህ እያንዳንዳችን የቤት ስራ ነው። ግን ለመለወጥ ግን ራሳችን ላይ ለመስራት የግድ አዲስ ዓመት መምጣት አይጠበቅበትም። ምናልባት የዓመቱ መጨረሻ ላይ ብትሆኑ ወይም ደግሞ እንዳሁኑ እንደኛ የዓመቱ አጋማሽ ላይ ብትሆኑ ወይም ጅማሩ ላይ ብትሆኑ በየትኛውም ጊዜና ወቅት ላይ ካላችሁ መኖር ያለባችሁ አሁን ነው። ስለዚህ ነገን አናውቀውም። ትናንት ወረዲ አልፏል። ስለዚህ ያለፈው ዓመት ያለፈው ቀን ያለፈው ዕለት ያለፈው ወር እንደዛና እንደዚህ ሆነ ልንሆን እንችላለን። ባለፈው እድሜያችን ሁሉ በቃ እንበልና የ30 ዓመት ሰዎች ከሆነ የ50 ዓመት ሰዎች ከሆነ 50 ዓመት ሙሉ ያ ማንነት ሊኖረን ይችላል። መለወጥ ከፈለገን መስራት ከፈለገን ግን ዛሬ ላይ ተነስተን
ተነስተን መጀመር እንችላለን። ስለዚህ ማካ እንግዲህ የሚባል ነገር የለም። ከዚህ በኋላ እንደውም አለፋሽ የሚባል ነገር የለም። እያንዳንዷን ቀን ከሰራንበት እውነቴን ነው የምላችሁ ስሩ ታይም የማይመጣ ለውጥ የለም እና እጅ አጣምሮ እንደ ተስፋ ቆርጦ እኔ ነገር ማት ብሎ ከመቀመጥ መሞከር ጥሩ ማለት ከመቆም መፏቀቅ የሆነ ቦታ ላይ ያደርሳል። ስለዚህ እኔ በጣም ይሄን ዓመት ራሴን የማነቃቃበት ዋናው ጉዳይ ይሄ ነው። እንዴት አድርገን ነው የራሳችን ቤስት ቨርዥን ኦፍ አወር ሰልፍ የራሳችን መሆን የምንችለው የሚለውን ዋና ዋና ጉዳዮችን እዚህ ጋር ያስኳቸው ጉዳዮች አሉ። የመጀመሪያው ነገር ለራሳችን ያለንን ምልከታ ስለ ራሳችን የምናስበውን ነገር በቃ ብሪፍሊ ማሰብ፣ በደንብ ግልጽ አድርገን ማሰብ፣ በደንብ ራሳችንን በደንብ ለማወቅ ሞከር። ብዙዎቻችን ሰዎችን ነው የምናውቀው፣ ሌሎች ሰዎችን ለማወቅ ነው የምንጥረው። ከሌ እንደዚህ ነው፣ ከሌ እንደዛ ናት፣ ከሌ ትወዳለች፣ ከሌ ትጥላለች፣ ከሌ ይሄ ባህሪ ያላት፣ ከሌ ምናምን በቃ ስለ አንድ ሰው ቢጠይቀን በደንብ ነው ስለሌላ ሰው ተንትነን የምንነግረው። እኔ ሲባል ግን ኦኬ ምንድን ነው አንተ ስንባል ግን ራሳችንን ቁጭ ብለን መመዘን ላይ ብዙም ጎበዝ አይደለም። ዘንም ፖዘቲቭ ነገሮቻችን አለ። እኔ እኮ ደግ ነኝ፣ እኔ እኮ የዋህ ነኝ፣ እኔ እኮ በቃ ምናምን ነው የምንለው እና ለራሳችን እንሳሳለን። ግን አንዳንድ ጊዜ ደግሞ ሳንዋሽ ከራሳችን ጋር በደንብ በትክክል በቃ ብሪፍሊ ማሰብ፣ በደንብ ግልጽ አድርገን ዝርዝር አድርገን ምንድነው የኔ ደካማ ጎን፣ ምንድነው ጠንካራ ጎኔ፣ ምንድነው መሻሻል የሚፈልገው ጎኔ፣ ምንድነው እየጎዳኝ ያለው እየጠቀመኝ ያለው ጎኔ ምንድነው፣ ላሳድገው ላበረታታው የሚገባው ኳሊቲ ባህሪ ምንድነው፣ ራሴ ልሸልምበት የሚገባው ደግሞ ራሴ ልቀጣበት የሚገባው ማስወገድ ያለብኝ ነገር የትኛው ነው የሚለውን በደንብ ብሪፍሊ ማሰብ ከቻለን የእውነቴን ነው የምላችሁ በጣም ራሳችንን መለወጥ እንችላለን። ሰው በሽታው ምን እንደሆነ ካላወቀ ምን ጋር እንዲያመመው ሄዶ ለዶክተር ካልነገረ መድኃኒት አያገኝም አይደለ? ራሳችሁን አሟችሁ ወደ ጋሙኛ ብትሉ የተሳሳተ መድኃኒት የሚሰጣችሁ። ስለዚህ የቱ ጋር እንዳመማችሁ በደንብ ማወቅ አለባችሁና አንዳንዴ የራሳችን ላይ መስራት ስናስብ በደንብ መጀመሪያ ምን ጋር ነው እኔ ጉለቴ፣ እኔ ምን ጋር ነው ማስተካከል ያለብኝ፣ ደካማ ጎኔ ምንድን ነው፣ የትኛው ጋር ነው፣ ገንዘብ አያያዜ ነው፣ ከሰዎች ጋር ባለኝ ኑሮ ነው፣ ትዳሬ ላይ ባለኝ ሁኔታ ነው፣ ልጆቼ ላይ ነው ወይ ራሴ ባህሪ ውሸት ያስቸግረኝ ይሆን፣ ሀሜት ያስቸግረኝ ይሆን፣ አለመታመን ያስቸግረኝ ይሆን፣ ማስመሰል ያስቸግረኝ ይሆን። በደንብ ማለት ይሄ ለሰው የምትነግሩት ነገር አይደለም። ለራሳችሁ ብሪፍሊ ራሳችሁን ትረስት ስለምታደርጉት ራሳችሁን ስለምታምኑ ለራሳችሁ በደንብ ማሰብ ይሄ በደንብ ለለውጡ ከሚጠቅሙ አንዱ ጉዳይ ነው። ሌላው ሴት ጎል ነው። በቃ ጎል ማስቀመጥ ምን አይነት ሰው መሆን ነው የምፈልገው። ለምሳሌ በቃ ኢፌክቲቭ ሲሆኑ ማለት ውጤታማ የሆነ ሰው መሆን ከሆነ የምንፈልገው ምን አይነት ውጤት ማምጣት ነው የምንፈልገው። ለምሳሌ እየተማርን ያለን ተማሪዎች ከሆነ ሰው በትምህርታችን ምንድነው ማምጣት የምንፈልገው። ኦኬ ማህበራዊ ኑሮ ማሻሻል አለብኝ። ምንድነው ጎላችን? ምንድነው ምን አይነት ኑሮ ለመኖር ነው? ሌሎች ሰዎች መኖር ነው? ከሰዎች ጋር በሰላም መኖር ነው? ደግ መሆን ነው? ትሁት መሆን ነው? ያለንን የምንቆርስ ሰዎች መሆን ነው? ምንድነው ጎላችን? ስለዚህ ያንን ሴት ማድረግና ለዛ ያስቀመጥነው ጎል ደግሞ እንዲሳካ ጥረት ማድረግ በጣም መሰረታዊ እና ጉዳይ። ምክንያቱም የት መድረስ እንዳለብን ሳናቅ ዝም ብለን ብንጓዝ መጨረሻ የሌለው መንገድ ነው የምንሄደው እና ስለዚህ የት ጋር ነው መድረስ ያለብኝ? በቃ ድል ራሷን መስራት አለባት ካሰብኩኝ። ስለዚህ ምን ላይ ነው መስራት ያለብኝ? ምን መሆን የምፈልገው? ፋይናሊ ምን ለውጥ ማምጣት ነው የምፈልገው የሚለው ቁጭ ብለን ማሰብ አለብን እና ስለዚህ ለምሳሌ ማንበብ ህይወቴን ማስተካከል ከሆነ መንፈሳዊ ህይወቴን ማስተካከል ከሆነ ብዙ ልዘረዝሩት የምችሉት አለ አይደል? ፐርሰናል ራሳችሁን ዘ ቤስት ቨርዥን ኦፍ ራሳችሁን አድርጋችሁ ለመውጣት ስታስቡ ብዙ ነገሮች አሉ እና በየትኛው ዘርፍ ምን ማምጣት ነው የምፈልገው፣ ጎል የቱ ጋር ነው፣ የት ጋር ነው መድረስ የምፈልገው፣ አቺቭ ማድረግ የምፈልገው የሚለውን ነገር ቁጭ ብላችሁ ማሰብ። ይህም በጣም ሆነስት መሆን ይፈልጋል፣ በታማኝነት የእውነቴን ነው የምላችሁ። ያ ደግሞ ሪያሊስቲክ የሆነ ጎል ሌሊ ለታሪክ አታርጉት። በቃ ማለት ልጭብጡት ልደርሱበት የማችሉት ነገር አታርጉት። በትንሹ እያደረገን ይያዝ። ያንን ስናሳካ እየጨመርን የምንሄድ እንሆናለን። ለምሳሌ እኔ ዩቲዩብ ቻናልን ጀምሬያለሁ። በጣም ትንሽ ሰብስክራይብ ነው ያለኝ፣ ትንሽ ቪው ነው ያለኝ። ግን ከዚህ ተነስቼ በቃ የሚቀጥለው ሳምንት 10,000 ሰብስክራይብ አስገባለሁ ብዬ ላቅድ አልችልም። ግን የዛሬ ዓመት ብዬ ላቅድ እችላለሁ። ከጊዜው ከሁኔታው ሪያሊስቲክ መሆን ማለት ነው። ጎል ስታደርጉ ሪያሊስቲክ የሆነ ልትደርሱበት የምትችሉ ትክክለኛ ነገር አቅዳችሁ ያንን ለማሳካት መሄድ ነው። አሳካችሁ ጨርሱ። ደግሞ ኔክስት እያሳደጋችሁ ትሄዳላችሁ። ደግነት የሚያስቸግራችሁ ሰዎች ሆኑ ባል እንዴ ተነስታችሁ ያላችሁ ሁሉ ለድሆች ላታካፍሉ ትችላላችሁ። ግን አትሊስት ለአንድ ሰው በሳምንት ለተቸገረ ሰው 5 ብር $1 ከመስጠት ልትጀምሩ ትችላላችሁ። እንደዛም ብቻ አይደለም። ፍቅራችሁን ጊዜያችሁን ለአንድ ሰው 30 ደቂቃ በመስጠት ሊሆን ይችላል። ብዙ ነገሮች አሜት ከሆነ የሚያስቸግራችሁ ስለ ሰው ላለማውራት በአንዴ ከታወት ልታደርጉ ትችላላችሁ። ስለዚህ
ስሩ ታይም ራሳችሁ ላይ ሴት ጎል አድርጋችሁ መስራት እና ስለዚህ ችግሮቻችሁን መንቀስ ከዛ በኋላ ያንን ደግሞ ሪሙቭ ለማድረግ አቮይድ ለማድረግ ሴት ጎል ሊኖራችሁ ይገባል። በጣም ሌላው ነገር ደግሞ በጣም ራሳችንን ዘ ቤስት ቨርዥን ኦፍ ራሳችንን በቃ ምርጥ ሰዎች ማድረግ ራሳችንን ጥሩ ስብዕና ባለቤት ለማድረግ በጣም መሰረታዊ ነገር ብዙዎቻችን የሚያስቸግረን ነገር ስህተቶቻችንን መቀበል ነው። በጣም ብዙዎቻችን ስህተቶቻችንን መቀበል አንፈልግም። ተሳስቼ ነበር ማለት ሞታችን ናት። ከሌ የሚባል የሰው ስህተት ለመጠቆም እንትና ተሳስቷል እንትና እንዲያርጎ ምናምን ስህተቱን አጣፍጠን አብራርተን ለሰው ለማሳየት አንደኞች ነን። ራሳችንን በቃ እዚህ ጋር ተሳስቼ ነበር፣ ይህንን ዲሲሽን ይሄንን ውሳኔ ማድረግ ስህተት ነበር፣ ቅድም ንግግሬ ላይ ይህ ስህተት ነበረ፣ ባህሪ ላይ ይህ ስህተት ነው፣ ልጆች ሳሳድግ ይህን ተሳስቻለሁ፣ ትዳሬ ላይ ይህን ተሳስቻለሁ። በቃ ብዙ አይደል መንፈሳዊ ህይወቴ ላይ ከሰዎች ጋር ባለኝ ግንኙነት አምባገነን ነኝ፣ እኔ ትንሽ ቁጡ ነኝ፣ እኔ ትንሽ ተናዳጅ ነኝ። እንደዚህ እያለን አክሴፕት ማድረግ ሚስቴኮቻችንን በቃ አልተሳሳትኩም፣ ሞቼ ተሳስቻ አላቅም ብለን በጣም ግብዝ ከምንሆን እኔ ተሳስቻለሁ፣ በቃ አጥፍቻለሁ፣ ኦኬ ኢትስ ኦኬ። የማይሳሳት የማያጠፋ ሰው ሆኖ ስህተት የማይሰራ የለም፣ ጻድቅ አንድ እግዚአብሔር ብቻ። ስለዚህ ስህተቶቻችሁን አክሴፕት አድርጉ። በቃ አክሴፕት ስታደርጉ ለማስተካከል ይረዳችኋል። በቃ ይሄ ስህተት አለብኝ፣ ይህን ተሳስቻለሁ። በቃ ለምሳሌ እኔ ስሜታዊነት ያጠቃኛል። ይሄ የእውነቴን ነው የምላችሁ። ትንሽ ቶሎ እናደዳለሁ፣ ቶሎ እደሰታለሁ። ሰው ይህ ስሜታዊነት ደግሞ በብዙ ነገር በጣም አሁን ላይ የስሜት ብልህነት ኢሞሽናል ኢንቴሊጀንስ ተብሎ በጣም የሚወራበት ነገር ነው። የራሱ ጠቀሜታም ጎጅም ጎኖች አሉ። ስለዚህ የጠቀመኝም የጉዳይም ጎን አለ። ስለዚህ ይህንን ካወቅኩኝ ሰው ስሜታዊነቴን እንዴት ልቀንስ፣ እንዴት ነው አቮይድ ማድረግ የሚችለው ይሄ ኢሞሽናል ቢሄቪየርን ብላችሁ ማሰብ መቻል አለባችሁ። በቃ አክሴፕት አድርጉ፣ ሚስቴኮቻችሁን፣ ስህተቶቻችሁን አክሴፕት አድርጉትና ያን አክሴፕት ስታደርጉት ለለውጥ አንድ ቁጥር ነው የምትሆኑት ማለት ነው። በቃ የሆነ በጣም ፐርፌክት ለመሆን ብዙ አትጣሩ፣ አይኮንም። ምክንያቱም በቃ ሰዎች ስለሆነ ኢን ፕሮግረስ ግን እንሆናለን ማለት ጊዜ ላንሆን እንችላለን። ለስሩ ታይም በቃ ከሆነ ጊዜ ከሰራን ወደዛ ወደ ፐርፌክሽን ልንመጣ እንችላለን ነው። ሌላው እንግዲህ በጣም ጤናማ የሆነ ሀቢት ማዳበር ነው። ጤናማ የሆኑ ልምምዶችን ማዳበር ነው። ለምሳሌ በቃ ጠዋት ላይ ያላቸው ሀቢት ምን ይመስላል? ምሽት ላይ ያላቸው ሀቢቶች ምን ይመስላሉ? ለምሳሌ ሶሻል ሚዲያ ስልክ አጠቃቀማችሁ ላይ ጠዋት ከማለዳ ከእንቅልፋችሁ እንደተነሳችሁ የመጀመሪያ ስራ ከሌት ሄደ ምናምን የሚል ነው ወይንስ ያንን አቮይድ አድርጋችሁ ጠዋታችሁን በቃ ሜዲቴት በማድረግ በመጸለይ በቃ ወክ በማድረግ ኤክሰርሳይዝ በመስራት ውሃ በመጠጣት ለፈጣሪ ምስጋና በማቅረብ ቀናችሁን በምስጋና በመጀመር ነው የምትፈልጉት። ስለዚህ ጤናማ የሆኑ ሀቢቶችን ለራሳችሁ ላይ ቢውልድ ለማድረግ ሞክሩ፣ ለመገንባት ሞክሩ። በቃ ኤክሰርሳይዝ መስራት ሊሆን ይችላል። በጣም ውስብስብ አታርጉት። በቃ አሁን ኤክሰርሳይዝ ባል ጂም መሄድ የግድ ላይሆን ይችላል። በተለይ በውጭ ዓለም ምንም ጊዜ ላይኖር ይችላል። ልጆቻችሁን ትምህርት ቤት አድርሳችሁ 15 ደቂቃ ግቢያችሁ ላይ ወክ ማድረግ ሊሆን ይችላል። ካላችሁ ፓርክ መሄድ፣ ከተመቻችሁ ደግሞ ፓርክ ሄዳችሁ ወይም ጂም ሄዳችሁም ሊሆን ይችላል። ውሃ መጠጣት፣ ፍሩት መብላት፣ ቬጂቴሽን መብላት፣ አመጋገባችሁን ማስተካከል፣ ብዙ መጽሐፍት ማንበብ። ኤቭሪ ሞርኒንግ 5 ፔጅ መጽሐፍ የማንበብ ቻሌንጅ ጀምሬያለሁኝ። እኔ እንግዲህ ወደፊት ደግሞ እሱ ቪዲዮ ሰራላችኋለሁ። እንደዚህ የሚጠቅማችሁን ነገር በቃ ፖዚቲቭ የሆኑ ጥሩ የሆኑ ጤናማ የሆኑ ሀቢቶችን ራሳችሁ ላይ ቢውልድ ለማድረግ ራሳችሁ ላይ ለመገንባት ሞክሩ። ያ ደግሞ ስሩ ታይም የእውነቴን ነው የምላችሁ ሰክሰስፉል ያደርጋችኋል ማለት ነው። ሌላው እንግዲህ በጣም መሰረታዊ ብዙዎቻችንን የሚጎዳ ፍርሃት ነው። በቃ ነገ ቢሆን ይሄ ቢያጋጥመኝ ምናምን በቃ ራሳችንን እንዳንሰራ ሊያደርገን የሚችል እሱ ነው። ንግድ ልጀምር አስበኩበት ከስርስ የሆነ ነገር ልታደርግ በቃ ዩቲዩብ ሊጀምረው ዩቲዩብ እኮ ጊዜ ይወስዳል፣ ሰብስክራይብ እኮ አታገኝም፣ በጣም እኮ ምናምን በቃ ብዙ የሚያስፈራሩ ነገሮች አሉ ዙሪያችን እና ስለዚህ ፍራቻን አቮይድ ማድረግ፣ ፍርሃትን አቮይድ ማድረግ በተቻለ መጠን በቃ ምንም አይነት ሪስክ የሚመጣ
ኢትስ ኦኬ ብሎ ለመቀበል ራስን ማዘጋጀት። ስለዚህ ነገ ይሄ ቢሆን ያ ባይሆን እንደዚህ ከምንል ራሳችንን ለመለወጥ ስንነሳ ምንም ነገር ቢመጣ እወጣዋለሁ፣ ደግሞ እችላለሁ፣ ደግሞ አይሆንም ብላችሁ ራሳችሁ ላይ ተማመኑና ጀምሩ። ስለዚህ ፍራቻን አቮይድ አድርጉ። ገና ያልሆነ ነገር እየገመታችሁ ራሳችሁን እያስፈራራችሁ ቢዚ አታድርጉ። ስለዚህ ፍርሃትን አቮይድ አድርጉ። ዘ ቤስት ቨርዥን ኦፍ ዩርሰልፍ። በቃ ራሳችሁን በጣም በተሻለ ማንነትና ስብዕና ማየትና ማወቅ ከፈለጋችሁ ይሄ አንዱና መሰረታዊ ጠቃሚ የጠቀመኝም ጉዳይ ስለሆነ በድፍረት ነገሮችን አድርጉ። አትፍሩ። ኢትስ ኦኬ። ዩቲዩብ መጀመር ፈልገሻል፣ አንድ ሰብስክራይበር አይኖርሽም፣ ስሩ ታይም ነገሮች ይመጣሉ። ቢዝነስ መጀመር ፈልገሻል፣ አንድ ሰው ለበቀን አይገዛሽም፣ ስሩ ታይም ይመጣል። ኪሳራም ከመጣ ኢትስ ኦኬ። በቃ ኪሳራው ደግሞ አስተምሮሽ ያልፋል። ስለዚህ ኪሳራ ቢመጣ ትምህርት ጀምሬ ባልጨርስ እንደዚህ ብሆን እንደዚህ ባገባ ቢዚ ይሆናል ወልድ ይሄ ቢመጣ እያላችሁ ራሳችሁ መሆን ከምትፈልጉት ነገር አትጋሩት። በቃ ፍርሃትን አስወግዱ። ምንም ነገር አይመጣም እዚህ ምድር ላይ ለመጀመሪያ ጊዜ እናንተ ላይ የሚፈጠም ነገር የለም። በቃ ኪሳራም ቢሆን ማጣትም ማግኘትም ሁሉ ነገር በቃ ኦልሬዲ ሀፕን አድርጓል። ሁሉ ሰው ላይ ያለ ነገር ምድር ላይ ያለ ነገር አዲስ ነገር ፎር ዘ ፈርስት ታይም እናንተ ላይ ይፈጠርና ያንን አቮይድ አድርጉ። ፍርሃት በጣም መጥፎ ነገር እንዳንራመድ እንዳንለወጥ አንቆ የሚይዘን በጣም ማነቅ የሆነ ነገር ስለሆነ ያንን አቮይድ አድርጉ። ምንድን ነው መጨረሻ በጣም 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 ሰው ውሎውን ይመስላል ይባላል በሀገራችን። በጣም አሁን ብዙ የስነ ልቦና መጽሐፍቶች፣ ጥናቶች በጣም ብዙ የሚያነሱት ዙሪያችሁን በምን አይነት ሰዎች ነው የተከበባችሁ፣ ሰራውንዲንጋችሁ ምን ይመስላል፣ ምን አይነት ሰዎች ነው ያሉት። ስለዚህ በጣም በጣም ራሳችሁን መስራት ጥሩ ስብዕና ባለቤት ማድረግ የምትፈልጉ ከሆነ ቼክ አድርጉ ዙሪያችሁን ያለውን ሰው ምን አይነት ሰው ነው ያለው። ስለዚህ ፖዚቲቭ ኢነርጂ ፖዚቲቭ ቲንኪንግ ያላችሁ ሰዎች ናቸው ወይ? በጣም በእውነት የምላችሁ ይሄ ፖዚቲቭ ቲንኪንግ አንድ ቀን በደንብ ቪዲዮ ሰራላችኋል። በጣም የሚገርም መጽሐፍ አንብቤ ስለዚህ ጉዳይ በጣም ልቤ የተረካበት ነገር አለና አንድ ቀን በደንብ ቪዲዮ ሰራላችኋልና ስለዚህ ቀና አስተሳሰብ ያላቸው በቃ ንጹህ ልብ ያላቸው እናንተን ሆነ ከፍ ሊያደርጉ የሚችሉ ሰዎች ናቸው ዙሪያችሁ ያሉት ወይስ ሊቀርቧችሁ በቃ በጣም ነገሮችን ሁሉ ኔጌቲቭ አድርገው የሚያስቡ አንዳንድ ሰዎች አይታችኋል። በቃ ሰማያዊ ሆነ ስትሏቸው ምን ልትል ፈልጋ ነው ለምን አለች አታውቅም ብላ ነው ብለው ሁሉ ሊያስቡ የሚችሉ ዛሬ ፀሐይ ወጣ ስትሏቸው ከዚህ ሁሉ ነገር ከዚህ እንኳን ነገር ማውጣት የሚፈልጉ ሰዎች ምንም ነገር የማይጠማቸው ነገሮችን በቀናነት መረዳት የሚባል ነገር ያልፈጠረባቸው በቃ የሆኑ አሉ ጠማማ ሰዎች። ይቅርታ ነው ፎር ዚስ ወርድ በእውነት ይህንን ቃል በመጠቀም ይቅርታ፣ ግን አሉ አንዳንድ ሰዎች ምድር ላይ ማለት ነው። እና ስለዚህ ምን አይነት ሰዎች ናቸው ዙሪያቸው ያሉት? ቀና ልብ ያላቸው ንጹህ ልብ ያላቸው በቃ እናንተን ልትለወጡ ስትጥሩ ጎንበዞ ብለው እጃቸውን ዘርግተው ካላችሁበት ሊያወጧችሁ ወይስ ሊቀርቧችሁ? አንቺማ አታደርጊም፣ አንቺማ ይሄ ነገሯ ሲያስጠላው ያሁን ቪዲዮ ሰራው ብላ ነው እሷ ዩቲዩብ ጀመርኩ ብላ ነው የእሷ ንግድ ደግሞ የእሷ ትምህርት የእሷ ትዳር እያሉ ወደ ታች ሊጥሏችሁ የሚፈልጉ ነው። ሊያሳድጓችሁ የሚፈልጉ ነው። ፖዘቲቭ ኢነርጂ ሊያጋቡባችሁ የሚፈልጉ ምን አይነት ሰዎች ናቸው ዙሪያችሁ ያሉት? ይሄ በጣም መሰረታዊ ነገር ነው። ጓደኛህን ንገረኝና ማንነትህን እነግርሃለሁ ብሎ ሀገሬ ሰው የሚተርተው ነገር የእውነት ነው ብላችሁ በሳይንስ ተረጋግጧል፣ በስነ ልቦና ተረጋግጧል፣ በብዙ መጽሐፍቶች ላይ ሜንሽን ተደርጓል። የእውነትም የሚሰራ ነገር ነው። በቃ ስሩ ታይም ዙሪያችሁን ነው የምትመስሉት። ስለዚህ ለመለወጥ የሚጥሩ ሰዎች ናቸው። ሚስቴኮቻቸውን አክሴፕት አድርገው ኦኬ አጥፍቻለሁ እዚህ ጋር ተሳስቻለሁ ብለው የሚሉ ሰዎች ናቸው ወይስ ክርር ብለው በቃ እኔ ያልኩት ለምን አልሆነም እኔ አልሳሳትም ተሳስቻለሁ የሚባል ነገር ነው ብለው የሚያስቡ ሰዎች ናቸው ዙሪያቸው? ምን አይነት ሰዎች ናቸው ዙሪያቸው ያለው? ይሄ በጣም ልታስቡበት ልታጤኑት ዙሪያችሁን በደንብ ልትቃኙት የሚገባ ነገር ነውና ስለዚህ በቃ ዘ ቤስት ቨርዥን ኦፍ ዩርሰልፍ ለማውጣት የምትፈልጉ ዘ ቤስት ቨርዥን ኦፍ ድላ መውጣት ከፈለጉ ዙሪያ ምን አይነት ሰዎች ነው? በየቀኑ ፊድ እየተደረጉ ሙለው ነገር ምን ሀሜት ነው፣ ወሬ ነው፣ ኮተት ነው፣ ትናንትን ብሎሽ ትናንት በቃ ይሄ ከሆነ ኔክስት ዳይ ነው ይሄንን ነው የሚሆነው። ኖ ጋይ መጽሐፍት እናንብብ እስቲ እንስራ፣ ፖዚቲቭ ኢነርጂ እናጋባ ምናምን በቃ በድክመቶቻችሁ ቆመው ሊያበረቷችሁ የሚችሉ ባልንጀሮች ነው ያሏችሁ፣ ዙሪያ ነው ያላችሁት። ስለዚህ ምን አይነት ሰዎች ነው ምን አይነት ሰው መሆን የምትፈልጉት? በምን አይነት ሰዎች ነው የተከበባችሁት? ይሄ በጣም መሰረታዊ ነገር ነው የእውነት። ይሄ አንዳንድ ጊዜ እኛ ጓደኛ የምንመርጠው ሶሻል ላይፍ የምንመርጠው የሆነ ሶሻል ነገሮች ላይ ኢንጌጅ የምናደርገው የሆነ አስበን አይደለም። በቃ ነገሌ ጋር ሁሉ ብላን አይደለም፣ የሆነ ድንገት ነው የሚሆነ ያገጣጥማል። ግን ራሳችሁን ፕሮቴክት ማድረግ ራሳችሁን መጠበቅ አለባችሁ። አንዳንድ በማይመጥናችሁ በቃ
ፖዚቲቭ ነገር ሊያጋቡባችሁ በማይችሉ ነገሮች ላይ አትተላለፉ። የእውነቴን ነው የምላችሁና ይሄ በጣም መሰረታዊ ነገር ነው። የእውነቴን ነው የምላችሁ። ዘ ቤስት ቨርዥን ኦፍ ቀድላ ማድረግ ከፈለኩኝ ዙሪያዬ መጠበቅ አለብኝ የሚሉ ፖይንቶች ናቸው። ስለዚህ ምን አደረኩ? ምን አነሳን ማለት ነው። አሁን ቪዲዮ ዘግይታችሁ የከፈታችሁ ሰዎችም ካላችሁ ራሳችሁን ስለ ራሳችሁ በደንብ ብሪፍሊ ማሰብ፣ ራሳችሁን በቃ በትክክል የራሳችሁን አክሽን ሪፍሌክት ማድረግ፣ ስራችሁን፣ ሀሳባችሁን፣ መንገዳችሁን በደንብ ብሪፍሊ ማሰብ፣ ጎል ሴት ማድረግ፣ እንደገና ደግሞ ስህተቶቻችሁን መቀበል፣ ከዛ ደግሞ ሄልዚ የሆኑ ሀቢቶችን ቢውልድ ማድረግ፣ ጥሩ የሆኑ የህይወት ልምምዶችን መገንባት፣ ፍርሃትን ማስወገድ እና ዙሪያችሁን ደግሞ ሰራውንዲንጋችሁን ደግሞ በፖዚቲቭ ቲንኪንግ ባላቸው ወይም ቀና አመለካከት ባላቸው ሰዎች መክበብ። ይሄ በጣም መሰረታዊ ለውጥ ያመጣል ራሳችሁ ላይ እንድትሰሩና ስለዚህ አትታገሉ። ሁል ጊዜ በብዙ ቪዲዮዎች ላይ እንደምለው ባህሎቻችሁን ለመቀየር፣ ሚስቶቻችሁን ለመቀየር፣ ጓደኞቻችሁን ለመቀየር ምናምን አትታገሉ። ሰው ሊቀየር አይችልም። ልትቀይሩ የምትችሉ ስልጣን ያላችሁ ራሳችሁ ላይ ነው። ራሳችሁ ላይ ደግሞ መቀየር የምትችሉ በደንብ ራሳችሁን አንደርስታንድ ስታደርጉ፣ መሆን የምትፈልጉትን ስታውቁ፣ መንገዳችሁን ስታውቁ፣ ስህተታችሁን ስታውቁ፣ ማስተካከል የሚገባችሁን ስታውቁ፣ ራሳችሁን በደንብ ስታውቁና የራሳችሁ ቫልዩ የራሳችሁ ዋጋ ሲገባችሁ ስለሆነ ስለዚህ ፎከስ ዩርሰልፍ፣ ራሳችሁ ላይ ትኩረት አድርጉ፣ ራሳችሁ ላይ ስሩ። እናንተ ስትለወጡ አካባቢያችሁ ዙሪያችሁ ይለወጣል። ስለዚህ እናንተ በቃ ስትጎብዙ ዙሪያችሁ ያለ ነገር ይጎብዛል። ፎከስ ዩርሰልፍ፣ ራሳችሁ ላይ ትኩረት አድርጉ ነው። ዛሬ እንዴት ጥሩ ማንነት የጥሩ ስብዕና ባለቤት መሆን እንችላለን የሚለውን ከራሴ ተሞክሮ ከአንዳንድ መጽሐፍ ካነበብኳቸው ከሰማኋቸው ግን ወደ ራሴ ህይወት አምጥቼ ከተረጎምኳቸው ጉዳዮች ትንሽ ጠልፌ ወደ እናንተ ያደረሱት ማለት ነው። እናንተ ደግሞ ከዚህ በተሻሉ ብዙ ሀሳቦች ሊኖሯችሁ ይችላሉ። እኔ እንደው ቀድሜ ስላሰብኩ ትንሽ ልበላችሁ ብዬ ነው። እናንተ ደግሞ ኮመንት ላይ ሀሳቦቻችሁን ብታካፍሉኝ ብታጋሩኝ፣ ደግሞ ጥያቄ ካላችሁ በዚህ ጉዳይ ላይ ደግሞ ብትሰሪ ብትሉ የምትሏቸው ጉዳዮችን ካላችሁ ብትጠቁሙኝ ደስ ይለኛል። ሰብስክራይብ ያላደረጋችሁ ሰዎች ፕሊዝ ሰብስክራይብ አድርጉኝ። አላሳፍራችሁም። የእውነቴን ነው የምላችሁ። ወዳችኋለሁ። አመሰግናለሁ። ሳምንታችሁ ሁሉ ያማረ ይሁን። ፖዘቲቭ ቀና ንጹህ ልብ የሚፈጠርላችሁ ሳምንት ይሆን። ባይ ድላብ ነበርኩኝ። ሰላም ሁኑ።